ዋንቱ አንተ ማለት አባዬ ይኸውልሽ አንዬ አልወለድኩሽም ማለት የማስብልሽ እንደ አባት አይደለም ማለት አይደለም። አባዬ ለምንድን ነው ግን የምታርቀኝ? ኧረ እንደሱ አይደለም ልጄ። እና አባዬ ባልወድሽ ማለት ምን ማለት ነው? ቆይ እኔ ያጎደልኩብህ ነገር አለ? አንዬ እኔ እኮ ላስከፋሽ ፈልጌ አይደለም። አውቃለሁ ትታከማለህ ብዬ አዲስ አበባ ያመጣው እኔ ነኝ። ግን እዚህ መጥቼ ምንም አላደረኩልህም። ሰላም ጤና ይስጥልን። ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ ያላችሁበት። የጆሮና የጓደኛው እንትን ትንሽ ያስቃል ማለት ነው። በጣም ነው የሚያስቁኝ። በጣም ነው ዘና ፈታ የሚያደርጉን እና ጆሮ እና እንትና ጓደኛው አንተ ነህ እንዴ ምናምን እኔን የምትበልጠኝ እያሉ በእውቀት እንግዲህ ሁለታቸውም እየተፎካከሩ ይገኛሉ። አባባ ኖላዊ እያስተማራቸው ነበረ። ሁለቱንም አሁን ፊደል ገዝታ ሁለቱንም አስተማሪ ሆነው ያስተማራቸው ነበረ። እነሱም ደግሞ እየተማሩ ደብዳቤ እስከ መጻፍ እየደረሱ ነበር ማለት ነው። ፈረስ የሚለውን ፈራ አይደለችም ይቺ ከጻፊው አንባቢው በጣም ነው የሚያስቡት። በጣም ፈታ ዘና የሚያደርጉት ማለት ነው። ንግግራቸው አጠቃላይ ያስፈራል። ፍቅርና ምናሴ ደግሞ ምናሴ ፍቅር ሳይዘው አይቀርም ከወይዘሪት ፍቅር ከጮጫዋ ፍቅር ሳይዘው አይቀርም ማለት ነው። በቃ እሷን ሲያወራ በጣም ነው ደስ የሚለው። የሚያሳየው ነገር የፍቅር ይመስላል። ፍቅር ያው በእህትነት በወንድምነት ነው የምታወራው። እሱ ግን ፍቅር ሳይዘው አይቀርም። ደስ ይላል እውነት ለመናገር። ያው አንዳንዴ የሚረዳ ሰው ሲኖር ደስ ይላል። ፍቅር አሁን ስለሚረዳት ስለሚያቀርባት በጣም ደስ ብሏታል። በጣም ነው በቃ ቤተሰብ አገኘው ወንድም እህት አገኘው ብላ እጅግ በጣም ደስ ብሏት ነው ያለችው ማለት ነው። እና በጣም ነው ደስ የሚሉት። ፍቅርን ሊያገኛት ሊወጣ እናትየዋን ቀጠሮ አለኝ ነገ ምናምን ሲላት እንዴ የምን ቀጠሮ ነው ምናምን ከኔ ከእናቴ የሚበልጥ ስትለው አይ ከአንቺ ከእናቴ እንኳን የሚበልጥ ምንም ነገር የለም፣ ነገር ግን ያው ፍቃድሽን እየጠየቅኩ ነው ስለ አይ አሁን እኮ እድሜህ ነው ልጄ ምንም ነገር አልከለክልህም፣ ግን የምን ቀጠሮ ነው እያለች እሱም ገብቷታል ሴት ሊያገኝ እንደሆነ በቃ ሌላ እንትን እንደሆነ በጣም በደንብ ገብቷታል ማለት ነው። እና በጣም ነው ደስ የሚለው ማለት የሆነ ያለው አመለካከት ምናምን ምናሴ ያው ታውቃላችሁ እጅግ በጣም ደስ የሚል ተወዳጅ የሆነ ልጅ ነው። ሬስፔክቱ ደስ ይላል። ለሰዎች ያለው ሬስፔክት፣ ለሴቶች ያለው ሬስፔክት ደስ ይላል ምናሴ ማለት ነው። እና ያ ፍቅር ጋር ደግሞ ያለው ነገር ደስ ይላል። አይከፋም፣ አብረው ቢሆኑ ጥሩ ነው የሚል ግምት አለን ማለት ነው። ቤተሰቦቻችን እስኪ እናንተ ደግሞ ሀሳብ አስተያየት ስጡበት። ወንድምነት እህትነት የሚለውን ትተው ፍቅረኛሞች ቢሆኑ በእርግጥ ገና ልጆች ናቸው፣ ግን ፍቅረኛሞች ቢሆኑ የሚለው እስኪ ሀሳብ አስተያየታችሁን ስጡበት፣ እንጠብቃለን ማለት ነው። እዚህ ጋር ደግሞ አባባ ኖላዊ ያው እጅግ በጣም ታመዋል። ህመማቸውን ዋጥ ለማድረግ ለመቻል እየሞከሩ ይገኛሉ። ነገር ግን በጣም አቅቷቸዋል። እጅግ በጣም ደክመዋል። በጣም ደክሟቸዋል። ሀናም እጅግ በጣም ልቧ ነው ስብር ያለው ማለት ስራ ውላ ስትመጣ እንደዛ ብሎ ስታገኘው በሀሳብ ምናምን እንትን ብሎ ምንድነው አባዬ ምናምን አመመህ እንዴ ስትለው አይ አላመመኝም ደህና ነኝ ምናምን ይላታል። እሱም ሀንዬ እንደው ታዩና ሁሉንም ነገር ታዩና ወደ ሀገራችን ብንመለስ ምናምን ይላታል። እሷ ደግሞ በፍጹም አባዬ ሕክምናውን ትጀምራለህ፣ ምን አለ ለጆሮ የካፈልኩትን ብር ብትታከምበት ኖሮ ምናምን ትለዋለች። እንዲህ ሀንዬ እየተጸጸትሽ ነው ይላታል። እየተጸጸትኩ እንኳን አይደለም፣ ግን ያው እንዲህ እየታመምኩ ሳይ ምናምን
ብዬ ነው ትላለች። አንቺ እኮ ያቅምሽን እየጣርሽ ነው አልሆናል እንጂ ምናምን ይላታል። እና በጣም ነው የምታሳዝነው ሀኒ እውነት ለመናገር እጅግ በጣም ነው የምታሳዝነው። እሳቸውም ያሳዝናሉ። አሁን ደግሞ በጣም ነው ልቧን የሰበሩት። አልወለድኩሽም ማለት እንደ አባት አላስብልሽም ማለት አይደለም ምናምን ሲላት በጣም ነው የከፋት። በጣም ነው ያለቀሰችው። በጣም በዋኑ ዝርግፍ ያለ ሁለተኛ እንደዚህ ብትለኝ አታገኘኝም ድጋሚ ትለዋለች። እሳቸውም ወይ ልጄ ሳላስበው አስከፋውሽ አይደለ የኔ ነገር ምናምን ብለው እሳቸውም ያዝናሉ። ግን ያ ፈጣሪ በቃ ቀብሬን ሀገሬ ወስደህ ልሙት በቃ ሀገሬ ላይ ይሁን ምናምን እያሉ በጣም አሁን ላይ እሳቸውም ተስፋ ቆርጠዋል። እውነት አባባ ኖላዊ መሞት የለባቸውም። አባባ ኖላዊ ከሞቱ ድራማው ራሱ ያስጠላል በእውነት እና ኖላዊ ድራማ አይደለም። እውነት አንዳንዴ አስተማሪ የሆነ ድራማ ህይወት ነው። ኖላዊ ድራማ ብቻ አይደለም አስተማሪ የሆነ እንትን ነው ማለት ነው። በሀና ውስጥ የምንማረው ትልቅ ነገር አለ። በአባባ ኖላዊ ውስጥ በተለይ የምንማረው እጅግ በጣም ትልቅ ትምህርት ነው ያለው ማለት ነው። ድራማ አይደለም ኖላዊ አስተማሪ ቁም ነገር አዘል የሆነ ድራማ ስለሆነ ደስ የሚል ድራማ ነው ማለት ነው። እና በጣም ጥሩ ሰው ናቸው አባባ ኖላዊ ባይሞቱ ደስ ይላል። ታክመው ቢድኑ አሁን በሚለው በጣም ደስ ይላል ማለት ነው። እና ሀኒ በጣም ነው ልቧ የተሰበረው። አሳክምሃለሁ ብዬ አምጥቼ እኔ ነኝ በእርግጥ ምናምን ትላለች። አንቺ እኮ ያቅምሽን እየጣርሽ ነው ልጄ፣ ግን ፈጣሪ ነው እንግዲህ እንትንም ፈጣሪ አልፈቀደውም ማለት ነው ምናምን ይሏታል። እና እስኪ ቢሻላቸው የምትሉ እስኪ ሁላችሁም ሀሳብ አስተያየታችሁ ስጡበት። እናመሰግናለን።